ምን ሆኛለሁ? ይህ ያንቺ ታሪክ ነው። ደራሲ ትዕግስቱ አልተነጉስና ቴዎድሮስ ተክለአረጋይ። አዘጋጅና አቅራቢ ረዴት አለኝ። ይህ ሰው ሁልጊዜም የቤቱን ሚስጥር ለቤቱ ትቶ ውጭ ላይ ሌላ መልክ ይዞ መቅረብ እንዳለበት ነው እየተማረ ያደገው። ስለዚህ ሁለት መልክ ይዞ ያድጋል። ወደ ባህላችንም ስንመጣ እናትና አባት ላይ መጥፎ ነገር ወይም እውነቱ መጥፎ ቢሆንም ማውራት የተለመደ አይደለም፣ እንደ ኃጢአት ይቆጠራል። ስለዚህ ልጆች ከቤት ሲወጡ ጭንብል ወይም ማስክ አድርጎ መውጣትን ይለማመዳሉ። እነሱ ያመኑትን ሳይሆን ሰው ሊሰማው የሚያስፈልገውን ያወራሉ። ባለፉት 17 ዓመታት በብዙ ሙያዎች ላይ ከሚሰሩ ሰዎች ጋር አውርቻለሁ። ከኪነ ጥበብ ሰዎች፣ ከስፖርተኞች፣ ከባህለ ሀብቶች፣ ከተማሪዎች ጋር ሰርቻለሁ። ብዙዎቹ እናቶቻቸውን እንደሚወዳቸው ነው የሚናገሩት። እናቶቻቸው እንከን አልባ በሆነ መልኩ ይገልጿቸዋል። በምክክር አገልግሎት ጥቂት ሲቆዩ ግን እናቶቻቸው ተቆጪ፣ ተደባዳቢ፣ ንዴታም፣ ጨካኝ እንደሆኑ ነው የሚናገሩት። አንዲት ደንበኛዬ ወደኛ ቢሮ የመጣችው ጭንቅላቴን ሰላም አይሰማኝም ብላ ነው። ስሟን መሰረትን በለው። እናቷ ከ2 ዓመት በፊት ወይም ደንበኛዬ እኛ ቢሮ በመጣችበት ጊዜ ነው በህይወት የተለዩት። የተሰማኝን ሀዘን መርሳት አልቻልኩም ብላ ነው የመጣችው። ስለ እናቷ ስታወራ እናቴ የምትገርም እናት ናት፣ በጣም ትወደኛለች፣ እኔም ከልብ ያፈቅራታለሁ፣ ለዚያም ነው ሞቷን መቀበል ያቃተኝ ብላ ነው የነገረችኝ። በስነ ልቦና ክትትል ወቅት ስለ እናቷ ከራሷ ከልጇ ከመሰረት ያገኘሁት መረጃ ልጅ አድጋ ነፍስ እስክታውቅ ድረስ እናቷ ብዙ አታናግራትም ነበር። እናቴ ቤት ውስጥ ድምፅ እንዲሰማ አትፈልግም። በተለይ ማታ ማታ ድምፃችን እንዲሰማ አትፈልግም። እንደ መቃብር ጸጥ ያለ ነው የኛ ቤት። ስለዚህ ሁላችንም ልጆቿ ምሽት እንዲመጣ አንፈልግም። ምሽትን እንፈራዋለን። ትንሽ ድምፃችን ከተሰማ አትንጫጩ ትለናለች። እሷም ዝም እኛም ዝም ነው። አታቅፈኝም፣ አትስመኝም፣ አትዳስሰኝም ብላኛለች። ይህች እናት ለምንድን ነው እንደዚህ የምትሆነው? ምንድን ነው ምክንያቷ? ለምን የልጆቿን ድምፅ መስማት አልፈለገችም? ለምን ደግሞ ሲመሽ የእናት ባህሪ እንዲህ ይለዋወጣል? ይህም ሆኖ ግን መሰረት እናቷን ትወዳታለች። ያለቀሰች ነው ስለ እናቷ የምትናገረው። እና እሷ ብቻ ሳትሆን ብዙዎቻችን ለምንድን ነው የጎድኑን ሰዎች የምንወዳቸው? ለምንድን ነው ከበደሉን ሰዎች ስር የማንጠፋው? ወደን አይደለም። መሰረትን ወደኛ ቢሮ ይዟት የመጣው ወንድሟ ነው። እናታችንን ስላጣን ተጎድታለች ብሎ ነው ይዟት የመጣው። ፍቅር ያልሰጠቻትን ያላቀፈቻትን እንደ ልጅ አይታት የማታውቀውን እናቷን ማጣቷ ነው መሰረት እንዲህ የሚያደርጋት አይደለም። እንደ ልጅ ባለመታየቷ፣ በመተዋ፣ ፍቅር ባለማግኘቷ በልጅነት እድሜ የሚያጋጥም የአእምሮ ቁስለት ወይም ዲቨሎፕመንታል ትራውማ ገጥሟት ነው መሰረት የተቸገረችው። ለመሰረት ሀዘን የሆነባት እናቷን ማጣቷ ሳይሆን በልጅነቷ ያላገኘችው ፍቅር ነው። ለመሰረት የእናት ሞት ጉንፋኑ ወይም ሳሉ ነው። ፍቅር አለማግኘቱ ደግሞ ኒሞኒያው ወይም የሳምባ ምቹ ነው። ከላይ የሚታየው ነው የእናቷ ሞት፣ ውስጥ ያለው ዋናው ግን የአእምሮ ቁስለቱ ነው። ለእናቷ ያላት ፍቅር አይደለም መረጋጋትን ያሳጣት፣ የአእምሮ ቁስለቱ ነው። ሳሉን ብቻ ብታክመው ዋጋ የለውም። የሳምባ ምቹ ነው በዋነኛነት መታከም ያለበት። እኛም ያደረግነው ይህንን ነው። የእናትየው መሞት መሰረት ላይ ፍቅርን ሳይሆን መረሳትን፣ እንደ ልጅ አለመታየትን፣ ሳቅ የለሽነትን ነው የቀሰቀሰው። መሰረትን የረበሿት እነዚህ ናቸው። እናቷን ማጣቷ በልጅነቷ ፍቅር ያጣችውን፣ የተዘነጋችውን፣ ብቸኝነት የሚያጠቃትን ታሪክ እንዳለ ጠረጴዛ ላይ አውጥቶ ዘረገፈው። የሆነው ይህ ነው። እሷ የምታስበው ግን እናቷን ማጣቷ ድባቴ ውስጥ እንደከተታት ነው። ብዙዎቻችን የምንታለለው በዚህ ነው። እውነታው ግን ከመሰለን ውጭ ሊሆን ይችላል። ቴዲ፣ ለምሳሌ አንተ ቁጡ ነህ አይደለህም? ነህ እንበል። ሰው እሱ ንዴታም ነው፣ በትንሽ በትልቁ ይቆጣል ብሎ ነው የሚያውቅህ። ግን ውስጥ ቢፈተሽ አንተ በዋነኝነት ቁጡ አይደለህም። ሳሉ ነው ቁጡነትህ። ኒሞኒያው ግን ሌላ ነው። ቁጣውን ያመጣው ያ ሌላ ያለው ምክንያት ነው። ምናልባት የበታችነት ስሜት፣ አለመወደድ፣ ሰዎች አይሰሙኝም፣ አያከብሩኝም ማለት ይሆናል። የምታየውን እንዳታምኝ። በታመመ ቤተሰብ ውስጥ ስታድግ ሁልጊዜ ቤት ውስጥ ግጭትና ቀውስ አለ። ግጭቱ በግልጽ ይታያል። ባልና ሚስት እርቅ አውርደው ሰላም ሲመጣ ግን አይታይም።
ማታ አባትና እናት ዱላ ቀረሽ ጸብ ውስጥ ገብተው ይታያሉ። አንዳንዴ ዱላውም አለ። ልጆች ማታ ይህን አይተዋል። ጠዋት ሲነሱ ግን አባትና እናት ሰላማዊ ሆነው ሲሳሳቁ፣ ቡና ቀርበው ቁርስ ሲበሉና ቡና ሲጠጡ ያያሉ። ልጆች በዚህ ጊዜ ይደነግጣሉ። አንድ የኔ ደንበኛ ወላጆቹ እንደዚህ እንደነበሩ ነግሮኛል። ማታ ቤቱን በግጭት አንድደውት ጠዋት ግን ምንም እንዳልተፈጠረ ትተውት ሲጫወቱና ሲሳሳቁ እናያለን። እንዴ ማማ ማታ ከአባዬ ጋር ተጣልታችሁ አልነበረ እንዴ ስላት፣ አይ የምን ጸብ፣ እኛ እኮ ቀልዳችንን ነው፣ ትንሽ ብንጋጭም እንታረቃለን፣ እኛ መሀል ጸብ የለም ትለኛለች አለኝ። እንግዲህ አስበው፣ ማታ ጸቡን ባይኑ አይቷል። ጠዋት ግን እናቱ ምንም የለም አለችው። ደግሞ በእርግጥም እናትና አባቱ ጠዋት ላይ ሰላም ናቸው። ስለዚህ ይህ ልጅ ያየውን ነው የተናገረው። ያየውን ነው የተነገረውን ነው የሚያምነው። ይህ ልጅም ከወላጆቹ ውጪ ሌላ ዓለም የለውም። ወላጆችን ላያምናቸው ይችላል። በዓይኑ ያየው ወላጆቹ ካሉት የተለየ ነው። ይህ ድርጊት ደግሞ አንድ ጊዜ ሳይሆን በተደጋጋሚ የሚያጋጥመው ነው። ስለዚህ ይህ ልጅ ከሚያዩ ይልቅ የተነገረውን ማመን ይጀምራል። ምክንያቱም የነገሩት ወላጆቹ ናቸውና። ይህ ልጅ ከሚያዩ ይልቅ የሚሰማውን ማመኑ እዚያው ልጅነቱ ጋር ብቻ አይቀርም። እንደ ጸጉሩ፣ እንደ እጅ ጣቶቹ፣ እንደ ቁመቱ ሁሉ አብሮት ያድጋል። የምታየውን ትተህ የሚነገርህን ማመን እንግዲህ እንደሚነገረው ቀላል ጉዳይ አይደለም። ከኔ ደንበኞች ጥቂት የማይባሉት እዚህ ችግር ውስጥ ሆነው ይመጣሉ። ባሏ ከሌላ ሴት ጋር ሲሄድ፣ ሲሳሳም ወይም መኝታ ክፍል ተያይዘው ሲገቡ እያየች በዓይኗ በብረቱ ካየችው ይልቅ ማታ ባሏ ሲመጣ የሚነግራትን የምታምን ደንበኛ አለችኝ። ደንበኛ ሳትሆን ደንበኞች አሉ። እነዚህ ሰዎች እናላግጥባቸዋለን፣ እንደ ቅርበታችን ደግሞ እንሰድባቸዋለን። ሴት አሰዳቢ እንላቸዋለን። መድኃኒት አድርጎባታል ልንላቸውም እንችላለን። ይህን ያመጣው ግን እኛ ያሰብነው ሳይሆን እሷ የመጣችበት መንገድ ነው። አንቺን ነው የሚወድሽ፣ እሷ አስፈላጊ አይደለችም። አንቺ ነሽ በጣም ምርጧና አስፈላጊ ሴት፣ እሷን አልፈልጋትም ሲላት ይህንን አምና ትቀበላለች። ለምን? የነገራት እንደዛ ነዋ። እኛ ከሌላ ሴት ጋር ተቃቅፎ መኝታ ክፍል ሲገባ አይተው እንላለን። አሁን አይታለች። ካየችው ግን እሱ የነገራትን ታምናለች። እሱ አልፈልጋትም ነው ያለው። ስለዚህ ይህች ሴትም እሷን እኮ አይፈልጋትም ትላለች። አንቺን ነው በጣም የሚወድሽ ብሏታል። ስለዚህ እሷም እኔን ነው የበለጠ የሚወደኝ ትለናለች። ይህችን ሴት ብዙዎቻችን እንፈርድባታለን። እንዴት በዓይኗ እያየችው እንላለን። አዎ አይታ ሊሆን ይችላል፣ ግን የተነገራትን ይበልጥ ታምናለች። ይህች ሴት ገና በጨቅላነቷ የምታየውና የሚነገራት እየተምታታባት ነው ያደገችው። ስለዚህ ደግሞ የምታምናቸው ሰዎች የነገሯትን አምና ትቀበላለች። ስለዚህ እድሜዋን ሙሉ ከምታየው ይልቅ የሚነገራትን እያመነች ነው እዚህ የደረሰችው። በባሏ ላይ ብቻ ደግሞ አይደለም፣ በራሷም በጓደኝነትም ላይ እንዲሁ ናት። አንዲት ሌላ ደንበኛ ነበረች። ባሏ በእሷ ላይ ከሌላ ሴቶች ጋር ይማግጥባታል። ይህንን ባህሪውን የእሷ ቤተሰቦች ያውቃሉ። እሱም በዓይኗ የምታያቸው ጥፋቶች አሉት። የሚነግራት ደግሞ ያየችውን በሙሉ የሚደመስስ ነው። ወንድሟ ባሏን ከሌላ ሴት ጋር መኝታ ክፍል ሲገባ አይቶት እኔ አንቺ ወንድም ነው በመባል ያፈርኩ፣ ምን እስክትሆኝ ነው የምትጠብቂው ይላታል። ሚስት ራሷም ባሏ ሞባይል ውስጥ ከሴቶች ጋር ጽሑፍ ወይም ቴክስት የተለዋወጠባቸውን የፍቅር መልእክቶች አይታለች። ኡኡ አለች፣ አበድኩ፣ ሀገር እያዝልኝ አለች። ከሌሎች ሴቶች ጋር የፍቅር ቃላትን በጽሑፍ መለዋወጥን ባልየውም አልካዳትም። እኔ መጥፎ አመል አለብኝ ነው እንጂ አንቺ እኮ ነሽ ሚስቴ። ሰርግ ወይም ለቅሶ ሲሄድ ማንን ይዤ የሚሄደው? አንቺን ነው። ትልቅ ቦታ ብጠራ አንቺን ነው የምወስደው። ቤት ወይም መኪና ብገዛ አንቺን ነው ይዤ የሚሄደው። እሷ ተራ ሴት ናት፣ እንደ ሸቀጥ ቁጠሪያት። አንቺ ነሽ አስፈላጊ ሴት አላት። በዚች ብቻ ሳመናት። አመነች፣ የሰማችውን አመነች። እራሷ ያየችውም ሆነው ወንድሟ ያየው ዋጋ አጣ። በኋላ ምንድን ነው ያደረገችው? ለጸብ ምክንያት የሆነችው ሴት ጋር ደውላ ከባሌ ራስ ላይ ውረጂ፣ አንቺን አይፈልገሽም፣ ለባሌ አንቺ አስፈላጊው ሴት አይደለሽም። እንደ ጤነኛ ላትቆጠር፣ ሊሳቅባት ይችላል፣ ግን እንደዚህ ናት። ባሏ ከሌላ ሴት ጋር ተቃቅፎ የተነሳውን ፎቶ አይታም ቢሆን ቤቱን ትታ አልወጣችም ወይም ውጣልኝ አላለችውም። እሷ ናት አሳስታኝ በግድ የተነሳ ነው ሲል እሱን ነው ያመነችው። የእርቅ ማዕድ የሬዲዮ ፕሮግራም ላይ ባሏ ሌላ ሴት አስረግዞ በዲኤንኤ ጭምር ተረጋግጦ ባል ይህንን እንዳደርግ ያደረገኝ መንፈስ ነው፣ መድኃኒት ተደርጎብኝ ነው ሲል ያመነችው ሚስት አለች። ልጁ በፍጹም የሱ አይደለም፣ በድግምት ነው ውስጡ የተቀየረው ነው ያለችው። ይህች ሴት የምታየውን ሳይሆን የምትሰማውን እንድታምን ተደርጋ ነው ያደገችው።
አባት ልጁን የሚበቃውን ያክል ይመታውና ቆየት ብሎ በማባበል ላይ እኔ እኮ ስለምወድ ነው እንዳትበላሽብኝ ነው የምመታ ይለዋል። ብዙ ወላጆችም እንዲህ ያደርጋሉ። እውነት ደግሞ ለልጁ ልብስ የሚገዛለት፣ ትምህርት ቤት ወላጅ አምጣ ሲባል የሚሄድለት፣ መጫወቻ አሻንጉሊት የሚገዛለት አባቱ ነው። ልጅ አባቱ እንደሚወደው ጥርጣሬ የለውም። ስለዚህ ልጁ አእምሮ ውስጥ የሚቀመጠው አባቴ የሚመታኝ ስለሚወደኝ ነው። ሲመታው ከተሰማው ሕመም በላይ የአባቱን ቃል አምኖ ይቀበላል። በአንድ ወቅት ያጋጠመኝን ልንገርህ። ይህች ደንበኛዬ ባለቤቷ ከሌላ ሴት ጋር ግንኙነት እንዳለው አወቀች። እሷ ብቻ ሳትሆን በዙሪያ ያሉት በሙሉ አውቀዋል። ባለቤቷ ያደረገው ነገር እንዳስቆጣት ስትነግረው ያየችውን ነገር ተራ መሆኑን ነገራት። ይህች ሴት በዓይኗ ካየችው ይልቅ የሰማችውን አምናና ተቀብላ ከጥቂት ቀናት በኋላ የእሷንና የሱን ፎቶ በልብ ቅርጽ አድርጋ ፌስቡክ ላይ ለጠፈችው። ለምን ይህን እንዳደረገች ስጠይቃት በትዳሬ ጣልቃ የገባችው ሴት ደስ እንዳይላት ብዬ ነው አለችኝ። ህመማቸውን ለመደበቅ የባላቸውን ፎቶ ፌስቡክ ላይ ደጋግሞ የሚለጥፉ ሴቶች ወይም ደግሞ ሚስታቸውን ፎቶ ደጋግሞ የሚለጥፉ ወንዶች አመዛኙ የዚህ ችግር ሰለባ ሊሆኑ ይችላሉ። ሁሉም አንድ አይነት ናቸው ማለት አይደለም፣ ግን የዚህ ችግር ሰለባ ሊሆኑ ይችላሉ። የተጠለፈው ፍቅር። በታመመ ቤተሰብ ውስጥ ፍቅር እንዲሁ የሚሰጥ ነገር አይደለም። ልጆች የወላጆቻቸውን ፍቅር ለማግኘት ብዙ መድከም ይጠበቅባቸዋል። በታመመ ቤተሰብ ውስጥ ያለው የተዘበራረቀ ግንኙነት ወይም አደንዛዥ ተጠቃሚነት የልጁን አካላዊና ስሜታዊ ፍላጎቶች ለማሟላት አቅምም ሆነ ጊዜ የለውም። እዚህ ቤተሰብ ውስጥ ልጆች የሚያስቡት አባቴ ወይ ፍቅር ያልሰጡኝ በእነሱ ችግር ሳይሆን እኔ ተወዳጅና ተፈላጊ ልጅ ስላልሆንኩ ነው ብለው ነው። ስለዚህ ለመወደድ ሲሉ የራሳቸውን ፍላጎት ወደ ጎን ትተው ትኩረታቸውን በሙሉ የቤተሰብ ወይም የወላጆቻቸውን ትዕዛዝና ፍላጎት ላይ ይሆናል። ለዚያም ነው አንዳንድ ሰዎች የራሳቸውን ፍላጎት ረስተው ያፈቀሩትን ሰው ፍላጎት ለማሟላት ሲሯሯጡ የሚታዩት። ለቤተሰብ ሆነ ለልጆቻቸው ከአቅማቸው በላይ ገንዘብ ይሰጣሉ፣ መስዋዕትነት ይከፍላሉ። እነዚህ ሰዎች ግን የሚሉት ይህንን ሁሉ የማደርገው ስለ ፍቅር ብዬ ነው። ፍቅር መስጠትና መቀበል ነው፣ ተደጋግፎ ማደግ ነው። በፍቅር ውስጥ አንዱ ሰጪና ሌላው ተቀባይ ሳይሆኑ ሁለቱ ሰጪዎች ናቸው። በመስጠታቸው የሚደሰቱ ናቸው። የሚሰጡት ስለሚቀበሉ ነው። የሚቀበሉት የሚሰጡትን ነው። በዚህ ምዕራፍ ውስጥ የምናያቸው ሰዎች ግን ራሳቸውን ከዚህ ዓለም አቀፍ ከሆነ የፍቅር ትርጉም አውጥተው ላንቺ ብዬ ነው ይህን የማደርገው እያሉ ሰውን በውለታ ማጥመድ የሚፈልጉ ናቸው። ቀደም ባለው ክፍል እንዳየነው የታመመ ቤተሰብ ውስጥ ስናድግ ከምናየው ይልቅ የምንሰማውን ነው የምናምነው። ምናልባት እኮ ሴቷ ትሆናለች ለወንዱ ገንዘብ የምትሰጠውና የምታኖረው። መጥቶ ግን እኔ እኮ ላንቺ ብዬ ነው፣ ብንለያይ ትጎጃለሽ ብዬ ነው ሲላት የሰማችውን ታምናለች። በዚህ ግንኙነት ውስጥ ሴቷ ብቻ ሳትሆን ወንዱም ከታመመ ቤተሰብ የመጣ ነው። ሶስተኛው ምዕራፍ ላይ የሚያዝሉ የሚታዘሉና ፈላጭ ቆራጭ አፍቃሪያን እናያለን። ጌዲዮን የተባለ አንድ ደንበኛዬ ነበር። ከፍቅረኛው ጋር ሲለያዩ በእግሩ ከሳሪስ ኮተቤ ሊገባ ይችላል። ይህ ደንበኛዬ ከእሷ በመለየቱ ራሱን ሊያጠፋ ብሎ ቤተሰቦቹ ናቸው ያመጡት። በምክክር ወቅት በጣም ነው የምወዳት፣ ከእሷ ተለይቼ መኖር አልችልም ነው ያለኝ። ቀጠለና ደግሞ ብዙ ሀያላን እኮ በፍቅር ምክንያት ሞተዋል ብሎ ነው የተጠቀለለልኝ። እንግዲህ ዓለም ላይ ያሉ ሀያላን ለፍቅር ሲባል መስዋዕት መሆናቸውን ኪነ ጥበቡ ነው የነገረው። ጌዲዮን ራሱን ለማጥፋት ከአንዴም 3 ጊዜ ሞክረዋል። ይህ ደንበኛዬ በፍቅር ስም መታመም መሞትም ልክ እንደሆነ አድርጎ ተቀብሏል። ለፍቅር መታመም ልክ ከሆነ ለምን ወደ ሕክምና ይሄዳል? ለፍቅር ሲባል መስዋዕት ልክ ከሆነ ለምን መኖርን ይመርጣል? ችግሩ ይህ ነው። ለፍቅር ሲሉ ራሳቸውን መስዋዕት ያደረጉ በድራማ በልብ ወለድ ወይም በእውኑ ዓለም ያሉት ሰዎች እንደ ጀግና ነው የምንቆጥራቸው። እናጨበጭብላቸዋለን፣ ጀግና እንላቸዋለን። ናቸው ግን የፍቅር ግቡ ራስን ማጥፋት ነው። ፍቅር ራስን ከማጥፋት ሳይሆን ከመኖር፣ ራስን ከመውደድ፣ ራስን ከማክበር ነው የሚጀምረው። እንደውም ጀግንነት ያለው ራስን በመውደድ እና በማክበር ውስጥ ነው። ፍቅር ማለት መስጠትና መቀበል ነው። ሰጥቶ መቅረት አይደለም፣ መቀበል ብቻም አይደለም። ለመስጠት መጀመሪያ አንተ ራስህን ሊኖር ይገባል። ኖሮህም ደግሞ ለመስጠት መፍቀድ አለብህ። በመስጠት ልትደሰት ይገባል። ራስህን ልታዋረድ ሳይሆን ልታከብር ነው የሚገባ። ራስን ስትወድ ሌሎችንም ትወዳለህ። ምክንያቱም መውደድን በራስህ ተለማምደኸዋልና።
አይከብድህም። ለሌሎች ክብር መስጠት አይከብድህም። ራስህን እንድትጠላ፣ ራስህን እንድትጎዳ፣ ራስህን በእንባ እንድታርስ አያደርግም ፍቅር። ፍቅር ገድሎ አያውቅም። ሰዎች ግን በፍቅር ስም ራሳቸውን ጎድተዋል፣ ራሳቸውን በድለዋል፣ ራሳቸውን አጥፍተዋል፣ ሌሎችንም አጥፍተዋል። እሱ ፍቅር ሳይሆን የታመመ ፍቅር ነው። ጌዲዮን እኛ ቢሮ የመጣው እሱ ፍቅር ብሎ በሚጠራውና በእውነታው ግን በታመመ ፍቅር የተነሳ ነው። በዋነኝነት የሚጠቅሳቸው ኃያላንም እሱ ለፍቅር ሲሉ ይበል እንጂ ራሳቸውን ያጠፉት በታመመ ፍቅር የተነሳ ነው። እንዲህ አይነቱን የፍቅር ህይወት እኮ ሁላችንም አልፈንበታል። ለዚህ አይነቱ የፍቅር ህመም ማስታገሻ ይሆናል ብለን ሙዚቃና ፊልምን ተጠቅመናል። በእውነቱ ግን ፊልምና ሙዚቃ፣ ልብ ወለዶች እውነቱን በማሳየት ፋንታ ትክክለኛውን የፍቅር ትርጓሜ እንዳንረዳ በሩን ዘግተውብናል። እነሱ የፈጠራ ዓለማት ናቸው፣ ምናብ ወለድ ናቸው። ይሁነኝ ተብሎ ተደራሲያን እንዲማለሉባቸው ነው የተሰሩት። ለዚህም ነው እኛም የማለንባቸው። ችግሩ ግን እንደማለንባቸው መቅረት አለመቻላችን ላይ ነው። እንጨብጥ ስንለው አይጨበጥም። እውነታው እንደ ሳሙና አረፋ ይሆናል፣ ይታያል ግን አይጨበጥም። ፊልም፣ ሙዚቃ፣ ልብ ወለድ ህብረተሰብን የሚፈጥሩ እጅግ አስፈላጊ ጥበባት ናቸው። ፍቅር ላይ ሲመጣ ግን እነሱ የሚነግሩን እውነቱን እንዳንጋፈጠው የሚያደርገን ይሆናል። እንደ ጌዲዮን አባባል ብዙ ኃያላን እኮ ለፍቅር ሲሉ ራሳቸውን አጥፍተዋል ብለን ጀግንነታቸውን እንድንመሰክር የሚያደርጉን ኪነ ጥበባት ናቸው። ቤታችን ያጋጠመን እጃችን ላይ ያለው ፍቅር ደግሞ ሌላ ነው። እገሌ ይሳሳትም ይለናል አእምሯችን። ድምፃዊቷ እኮ ታዋቂ ናት፣ ደራሲው ዝና ያለው ነው፣ ተዋናዩ ሀገር ያጨበጨበለት እገሌ ነው ይለናል አእምሯችን። የኪነ ጥበብ አንዱ ምትሃት ያየውና የሰማው ላፍታም ቢሆን ፈጠራ ነው ብለን እንዳታስብ ማድረግ ላይ ነው። ኦቴሎ ቲያትር በዓለም ላይ ሲታይ ኢያጎ ላይ ጫማ ከመወርወር ሽጉጥ እስከ መተኮስ ተደርሷል አይደል? እነዚህ እኛም ሀገር ሱራፌል ጋሻው ሲሰራው ተሰድቧል፣ ተጭሆበታል። የሆነ ነገርም ሳይወረወርበት አይቀርም። ሰው እውነት ላልሆነ ደራሲው ከምናቡ ለፈጠረው ልብ ወለድ ስራ እንዲህ መሆን ነበረበት? የኪነ ጥበብ ምትሃት የምንለው ይህንን ነው። ተመልካቾቹ እውነት ነው ብሎ እንዲያይ ማስቻል የከያንያኑ ኃላፊነት ነው። በዚህ ውስጥ ግን እውነቱ ይዛባል። ፈጠራው እውነት መምሰሉ ከርቶ እውነት ሆኖ እንዲታይ ያደርጋል። በልጅነታችንና በአስተዳደጋችን የታመምንበት የስነ ልቦና ህመም የሆኑብን ጉዳዮች እንደ ችግር ቆጥረን በትክክል እንዳናስበው ፊልሞችና ሙዚቃዎች መንገድ ይዘጉብናል። ከአንተ ውጭ አልኖርም፣ ያላንቺ ህይወት የለኝም የሚሉትን ቃላት የሰማናቸው ከሰዎች አንደበት ሳይሆን ከሙዚቃዎች ነው ካለ ዘፋኙ ደግሞ ዘፋኙን የምንወደውና የምናምነው ይሆናል። እሱ ካለ አለ ነው የምንልበት ይሆናል። መቼም እነገሌ ነው የዘፈነው፣ ገጣሚው ደግሞ ገሌ ነው፣ እነገሌ በስራው ላይ ተሳትፎበታል። እነዚሁ ሁሉ አልፎ በእነዚህ ሁሉ ታይቶ ከመጣ እውነት ቢሆን ነው ብለን ነው የምንቀበለው። እውነት ነው ስላለን እኮ ነው ሙዚቃውን ስንሰማው የምናለቅሰው፣ ድራማውን ስንሰማ ሆድ የሚብሰን። ደራሲው አንተ ድራማ ወይም መጽሐፍ እንደምትጽፈው ወንበር ላይ ተቀምጦ ጠረጴዛ ላይ የጻፈው እንደሆኑ አድርገን ስለማናስብ እኮ ነው። ከያንያኑ ሙሉ አድርገን ስለምንቀበላቸው መዳን ያለበት ስሜት እንዳይድን እናደርገዋለን። እንደውም ጭራሽ የታመመው የስሜታችን መጠን እንዲያድግ ማበረታቻ እንሰጠዋለን። ስሜቱን ዘፈኑ ላይ አይደለም የፈጠረው፣ ነገር ግን በራሱ መንገድ የመጣውን የታመመ ስሜት እንዳይሽር፣ እንዲጠጥር፣ እንዲደድር ያደርገዋል። በፍቅር ስም ዓለም ላይ ሀገራችን ውስጥ ቤታችን የሆነው ብዙ ነው። በፍቅር ስም ሰዎች ይገደላሉ። በፍቅር ስም ሰዎች ይወጋሉ። በፍቅር ስም ሰዎች በራሳቸው ላይ ያልተገባ እርምጃ ይወስዳሉ፣ ይታመማሉ፣ ይጎሳቀላሉ፣ ሀብትና ንብረታቸውን ሳይቀር አሳልፈው ይሰጣሉ። ይህ ሁሉ በፍቅር ስም የሚሆን ነው። በፍቅር ስም እኛ ይህንና ከዚህ በላይ ልናደርግ እንችላለን። ዋናው ቁም ነገር ግን ፍቅር ይህን አያደርግም። ፍቅር ማለት ከመልካም ስሜቶች ዝርዝር ውስጥ አንዱ ነው። ከመልካም ስሜቶች ዝርዝር ውስጥ ከተቀመጠ ደግሞ የሚያሳድገን ከፍ የሚያደርገን እንጂ የሚጎትተን አይሆንም። እንባችን የሚያብስልን እንጂ የሚያባብስ ሊሆን አይገባውም። ባለፉት ዓመታት የምክክር ጊዜ በፍቅር ስም የሞቱ፣ የተገደሉ፣ የጎደሉ፣ የበደሉ ሰዎች ሁሉ የሚያደርጉት በፍቅር ስም ይሁን እንጂ በፍቅር አይደለም። ለፍቅር የምንሰጠው ትርጓሜ በንግግሩም በኪነ ጥበቡም ተብሎ በተሳሳተ ሁኔታ ነው የሚገለጸው። ወንድየው ቀናው ብሎ በሴቷ ላይ ብዙ ጉዳት ሊያደርስ ይችላል። ሴቷም ወንዱ ላይ አካላዊ ጉዳት አታድርስ እንጂ ስሜታዊና ስነ ልቦናዊ ጉዳት ልታደርስ ትችላለች። በቅናት ተነሳስተው ነው ይህን የሚያደርጉት። አሳዛኙ ክፍል አንዳንድ ጊዜ በራሳቸው በተጠቂዎቹ ጭምር ቅናት ነው፣ ስለሚወደኝ እኮ ነው፣ ፍቅሩ ላይ ድረስ ነው ሲሉ ይደመጣል።
ራሷ ሴቷ ናት ለወንዱ ቅናት በተሳሳተ መልኩ ድጋፍ የምትሰጠው። እሺ ቅናት ይሰማ ጤናማ ስሜት ነው ሊባልም ይችላል። ግን መግቢያ መውጫ ሊያሳጣት፣ አሲድ ሊደፋባት፣ ሊገድላት ወይም በስለት ሲወጋትም ነው ይህን ቅናት ስለሚወደኝ ነው ስለሚያፈቅራት ነው መባል ያለበት? የሚደበድበኝ እኮ ስለሚቀና ነው። ደግ እኮ ነው ብታዩ፣ እቤት እንዴት ሰጥቶ እንደማይጠግብ እያለች ተሳስታ እሱንም የምታሳስት ተፈቃሪ ያለች። ወንዱም ላይ እንደዚያው አንድ ቀን ትገለኛለች እያለ ቅናቷን የፍቅር ምልክት አድርጎ የሚኖር ወንድም አለ። ብረትና ስንዴውን ነው አብረን እየቀላቀልን ያለ ነው። ሕክምና የሚያስፈልገውን ችግር ነው የጤነኛነት ምልክት አድርገን እየገለጽን ያለ ነው። በቅናት የተነሳ ቲጂ በሁሉ ነገሯ ደግ ናት፣ ግን ቅናቱ አስቸገረኝ፣ እንደው ፍቅሯን የምትቀንሽበት መንገድ ካለ ባክሽ ብሎ የጠየቀኝ ባል አለ። በእኛ እምነት ይህ ፍቅር አይደለም፣ ህመም ነው፣ መታከም እንጂ መቀነስ ያለበት አይደለም። በጣም ስለሚወደኝ እኮ ነው ከቤት እንዳልወጣና ዘመዶቼን እንዳላገኝ የሚያደርገኝ። ሴቷ በጣም ስለምትወደኝ እኮ ነው ጓደኞቼን እንዳላገኝ የማትፈልገው። ወንዱ በወንድም ሆነ በሴቷ ቤት ውስጥ ግን ጤነኛ ፍቅር አይደለም ያለው፣ የታመመ ፍቅር ነው። ባለማወቅ ወይም በመልመድ እንደ ጤናማና የተለመደ ፍቅር አይነት አድርጎ ይገልጹታል እንጂ በሁለቱም ቤት ውስጥ ያለው ፍቅር ጤናማ አይደለም። ቲጂ ባለቤቴ እኮ በጣም ነው የምትወደኝ፣ እኔም ማጣት አትፈልግም። ዘመዶቼ እኔም መጥተው የሚያስቀሩኝ ስለሚመስላት እንዳገኛቸው አትፈልግም የሚሉ ከአንድ በላይ የሚሆኑ ደንበኞች አጋጥመውኛል። ወደ ሕክምና ወይም የስነ ልቦና ባለሙያዎች መሄድና መታከም ያለበት ችግር ነው እዚህ ቤት ውስጥ የገባው። ባልም ሚስትም ግን ባለማወቅ ህመሙን የፍቅር ምልክት አድርገው ይኖሩበታል። እንዲህ ያሉ ያልታወቁ ህመሞች ናቸው በሂደት አድገው አንድ ቀን አንዱ በሌላው ላይ ካራ እንዲያነሳ የሚያደርጉት። በፍቅር ስም ብዙ ደም ፈሷል፣ አካል ጎድሏል፣ ማንነትና ክብር ጠፍቷል፣ ቤተሰብ ፈርሷል። በፍቅር ስም ግን ፍቅር ሳይሆን ቀደም ሲል የገለጽነው ጌዲዮን በፍቅረኛው ምክንያት ከአንድም 3 ጊዜ ራሱን ሊያጠፋ ሞክሯል። ጌዲዮን በሶስተኛው ጊዜ ራሱን ሊያጠፋ ሲሞክር ቤተሰቦቹ አይተውት አተረፉት። እናት አለቀሰች፣ ቤተሰቡ ሁሉ ተጫጮኸ። ከዛ ቤተሰቡ ተሰብስቦ ለምንድን ነው እዚህ ውሳኔ ላይ የደረስከው አሉት። እኔ ወዳታለሁ እሷ ደግሞ አልፈልግህም አለችኝ አለ። እናት በመጀመሪያ ልጅቷ ጋር ሄደው እግሯ ላይ ወድቀው ለመኗት። እሷ በጭራሽ አለች። በልጅቷ በኩል የተሞከረው ስላልተሳካ በድጋሚ እንዳያደርገው የስነ ልቦና ባለሙያዎች ጋር መውሰድ የተሻለ መፍትሄ እንደሆነ አውቀው ነው ያመጡት። በመጀመሪያ ጌዲዮን ጋር ያደረግነው እንዲረጋጋና ነገሮችን በጤናማ አእምሮ እንዲያስባቸው የተረጋጋ ሁኔታ መፍጠር ነው። ይህንን ማድረግ ቀላል የማይባል ጊዜ ወስዶብናል። ከተረጋጋ በኋላ ደንበኛዬ እንደነገረኝ ምን ገጥሞታል መሰለ። ጌዲዮን በልጅነቱ በጣም የሚወዷቸው አባት 2 ወንድምና እህቶች ነበሩት። 7ኛ ዓመቱ ላይ በጣም የሚወዳቸው አባቱ ሞቱ። እናት የቤት ውስጥ እመቤት ሲሆኑ በምንም ሁኔታ ቤተሰቡን መምራት እንዳለባቸው ስለማያውቁ እዚህ ቤተሰብ ውስጥ ብዙ የተመሰቃቀሉ ሁኔታዎች ተፈጠሩ። እናት ገቢ ስላልነበራቸው ልጆቹን ማሳደግ ስላልቻሉ 2ቱን ሴቶች ለአንድ ዘመድ፣ ቀሪዎቹን 2 ወንዶች ደግሞ ለሌላ ዘመድ እንዲያሳድጉላቸው ሰጧቸው። ይህ ልጅ ስታየው መጀመሪያ አባቱን በሕይወት አጣ፣ ቀጥሎ እናቱን አጣ፣ ቀጥሎ 2 እህቶቹን አጣ፣ ቀጥሎ ደግሞ እሱና ወንድሙን የወሰዷቸው ዘመድ 2ቱን ማሳደግ አንችልም አሉና ወንድሙም ለሌላ ዘመድ ሰጡት። ወንድሙንም አጣ ማለት ነው። እሱ ባደገበት ቤተሰብ ውስጥ ልብስም ምግብም ከሌሎቹ የተረፈው የሚሰጠው ምግብም እንደነገሩ ነው። ጌዲዮን እልህ ያዘኝ አለ። ይህ ሁሉ ምስቅልቅል መለወጥ የሚችለው ራሱን በትምህርት ሲያበለጽግ ብቻ መሆኑ ስለተረዳ መማር ለድርድር የማይቀርብ የህይወት ጉዳዩ አድርጎ ያዘው። እንዳሰበውም በትምህርቱ ጎልቶ የሚታይ ልጅ ሆነ። 9ኛ ክፍል ሲገባ አንዲት ቆንጆ ኮረዳ ጋር ይቀራረባል። እፎይ አንድ የማምነው ሰው አገኘው አልኩ ይላል። አባቴን እናቴን ቤተሰቦቹን አጥቶ ይህች ልጅ ናት በቅርቡ ያለችውና የሆዱን ሊያወራት የምትችል ብቸኛ ልጅ። ይህችም ልጅ ግን እንዴት እንደሆነ ሳያውቀው እዚያው ክፍላቸው ውስጥ ካለ አንዱ ጎረምሳ ጋር ፍቅር ይዛትና ጌዲዮንን አልፈልግህም ትለዋለች። እንደገና ሌላ ማጣት በህይወቱ ውስጥ መጣ ማለት ነው። 4ኛ ወይም 5ኛ ማጣት። ከዚያ የህይወት ቀጠልና ዩኒቨርሲቲ ገባ። ዩኒቨርሲቲም ሌላ ፍቅረኛ ያዘ። እሷን በማያውቀው ምክንያት እየሸሸችው ትመጣለች። እንደገና ሌላ ማጣት። ከዩኒቨርሲቲ ከወጣ በኋላ እፎይ ህይወትም ማሸነፍ ቻልኩ ብሎ እናቱን ማገዝ ጀመረ። እናትና ወንድሞቹን ደረሱ። የፈረሰ ቤተሰብ እንደገና መቋቋም ቻለ ማለት ነው። ከዚያ በኋላ
ይህችን ራሱን ለማጥፋት ሙከራ ያደረገባትን ልጅ ተዋወቃት። ጌዲዮን ለፍቅረኛው ደውሎ ልጅቷ ስልክ ካላነሳች ወይም ትንሽ ዝም ካለች በጣም ነው የሚናደደው። ሰውነቱ ይንቀጠቀጣል፣ በጣም ይበሰጫጫል። አንድ ዕለት ፍቅረኛው ጋር ደውሎ ስልክ ሳታነሳ ስትቀር እየበረረ ቢሮዋ ሄደ። እሷ ትልቅ ድርጅት ውስጥ ነው የምትሰራው። ጌዲዮን በስሜታዊነት ተሞልቶ ጥበቃውን ገፈታትሮ ነው የገባው። ጭንቅላቱ ውስጥ ያለው ከሌላ ወንድ ጋር ትሆናለች ወይም ጥላኝ ትሄዳለች የሚል ሀሳብ ነው። ቢሮዋ ሲደርስ ግን ስልኳን ቻርጅ ልታደርግ ሰክተው ያገኛል። ፍቅረኛው ይህ ሁሉ ከምትችለው አቅም በላይ ስለሆነባት ከአንተ ጋር መቀጠል አልፈልግም፣ እንለያይ ትለዋለች። ቲጂ፣ የምፈልጋቸውን ሰዎች ማጣት ለእኔ አዲስ ነገር አይደለም። ይህች ልጅ ማጣት ግን ለምን አዲስና የማልችለው እንደሆነብኝ አላውቅም አለኝ። ጌዲዮን ይህችን ልጅ ማጣቱ በራሱ የጎዳው መስሎት ነው የተሰማው። ይህችን ልጅ ማጣት አዲስና የማይችለው ሆኖበት አይደለም። እሱ እንደሚለው ፍቅረኛውን ማጣቱ የጎዳው እሱ እንደሚያስበው ከሌሎች ሁሉ እሷ በልጥ አይደለም። እሷ የተጠራቀመ የአእምሮ ቁስለቱ ውጤት። ፍቅር፣ ይህ ስሜት አባቱን በሞት እናቱን፣ እህትና ወንድሞቹን በኑሮ ፍቅረኛውን በመለየት ከማጣቱ ጋር በቀጥታ የተያያዘ ነው። የእሷ ጉዳይ የዛሬ ብቻ አይደለም። በ7 ዓመቷ አባቱን በሞት ከመነጠቁና ቤተሰቡ ከመፍረሱ ጋር ይያያዛል። ውስጡ ያላወቀው የማጣት ፍርሃት አለበት። ፍቅረኛው ስልክ ባለማንሳቷ ከቢሮ ወጥቶ ቢሮዋ ድረስ የሄደው በዚህ ፍርሃት ተገፋፍቶ ነው። እሱ ማጣት አዲስ አይደለም፣ ለምን የዚችኛዋ ላይ አዲስ ሆነብኝ ነው ያለው። ውጤቱ ግን በግልባጩ የዚችኛዋ ላይ ጉዳቱን ያበረታበት ማጣት አዲሱ አለመሆኑ ነው። አዲሱ ስላልሆነ የተለማመደው መስሎታል፣ ግን መልመድ ሳይሆን ይበልጥ ፍርሃት ውስጥ ነው የከተተው። ያ ፍርሃት ነው ዛሬ ራሱን ለማጥፋት እስኪነሳ ያደረሰው። አንዲት አስተማሪ ምን ብላኛለች መሰለህ? አይምሯችን የሚደንቅ ስሪት ነው። የህመማችንን ጠባሳ ይደብቅልናል። እስከ መቼ? እስክንጠነክር ድረስ። ልክ እኛ ስንጠነክርና የህይወት ማህበር ውስጥ ስንገባ፣ አንዳች ተመሳሳይ የህይወት እክል ውስጥ ስንገባ፣ አሁን የመቋቋም አቅም ስላዳበርን አይምሯችን ጠባሳውን ከደበቀበት አውጥቶ ጠረጴዛው ላይ ይዘረግፈዋል እንድንሰራበት። እስካሁን ይህ ሁሉ ዘመን አቅምህ አልተናም ብዬ ተሸክሜልሃለሁ። አሁን ግን አቅም ስላለህ ተጋፈጠው እያለ ነው ብላኛለች። ይህ ታሪክ ትዝ አለኝ። ጌዲዮን በህይወቱ የደረሰበት የአእምሮ ቁስለት በሙሉ በግንኙነት ምክንያት የመጣ ነው። ከአባቱ ጋር፣ ከእናቱ ጋር፣ ከእህት ወንድሞቹ ጋር፣ ከፍቅረኛው ጋር። ይህ ሁሉ ግንኙነት ነው። ከዚችኛዋ ጋር ተጋጭተው ከኔ ራቅ ስትለው ከ7 ዓመቱ ጀምሮ የነበረው የአእምሮ ቁስለት ድምር ጠረጴዛ ላይ ይዘረገፍና ማልቀስ ይጀምራል። ግን ለእሷ የሚላት አንቺ አብረሽን ብትሆኝ ኖሮ አላለቅስም ነው። እሷ ለማልቀስህ እዚህ ህይወት ትርምስ ውስጥ ለመግባቱ ዋነኛ ምክንያቱ አይደለችም። እሷ ሳሉ ናት። ኒሞኒያው ወይም የሳምባ ምቹ ግን አሁን የመጣበት የልጅነት የህይወቱ መንገዱ ነው። ኒሞኒያው ያለው አባቱን፣ እናቱን፣ እህት ወንድሞቹን፣ የቀድሞ ፍቅረኛውን ማጣቱ ጋር ነው።